ታዲያስ አዲስ ሰሞኑን እንግዲህ ማህበራዊ ሚዲያ ላይ ሲዘዋወር አንድ ምስል አይተን ነበር። አንድ ወጣት ልጅ ወላይታ ሶዶ ዩኒቨርሲቲ በር ላይ ነው ያለው ተብሎ ከዚህ ከተማ ነው የመጣው ተብሎ ቪዲዮ ሲመላለስ ነበር የነበረውና የወጣቱ ልጅ ባንታለም ሰይድ ይባላል። በነገራችን ላይ እህቱን መስመር ላይ አግኝተናታል። አያል ሰይድ ትባላለች። አያል እንዴት ዋልሽ? እግዚአብሔር ይመስገን ሰላም ነው አለን። ፈጣሪ የተመሰገነ ይሁን። ሰሞኑን እንግዲህ የወንድምሽን የባንታለምን ምስል የያዘ ቪዲዮ ቲክቶክ ላይም ፎቶዎቹን በማህበራዊ ሚዲያ ላይ እየተሰራጩ ነበር ያሉትና የባህር ዳር ልጅ ነው ባንታለም የሚል መረጃም እየወጣ ነበር። ግን ለየት ያለ መረጃ ነው ያለው ብሎ ቤተሰቡም ሊያሳውቅ የሚፈልገው ጉዳይ እንዳለ ነገርሽኝ። እስቲ ንገሪያቸው አድማጮችም ተመልካቾችም ፎቶውን ያዩ ስለሆነ ያሉት ምን ማወቅ አለባቸው? እሱ ለስራ ብሎ እዚህ ከቤት ከኛ ጋር ከወጣ 10 ወሩ ነው እና 10 ወሩ ነው ከቤት ከወጣ እኛ ራሱ ማህበራዊ ሚዲያ ላይ ሲፖስት ነው ፎቶውን ያየነው። አርብ ዕለት ደግሞ ደውሎለት ነበር ለአባቴ ደውሎለት ደህና እንደሆነ እና ወደ ቤት ተመለስ ሲለው አይ ቤት አልመለስም እዚሁ ነው የምኖረው ብሎ እንደማይመለስ ነገረው። እንደገና ደግሞ ሁለት 12 ሰዓት አካባቢ የባህር ዳር ልጅ ነኝ ብሎ ወላይታ ሶዶ ዩኒቨርሲቲ ፍለፊት ላይ ተፖስቷል ብሎ እኛ የተፖስተውን አይተን ወደ ሶዶ ስንሄድ ሶዶም ልናገኘው አልቻልንም። የተለያዩ ማህበራዊ ሚዲያዎችም ፖስተውት ነበረ፣ ምንም መረጃ አላገኘንም። ትላንትና ግን ወደ 12 ሰዓት አካባቢ ሶዶ ታይቷል ተብሎ በአቅራቢያው ተሯሩጠው ሲሄዱ ወንድሞቿም እዛ ነበሩ፣ የማዘር ቤተሰቦች እሷም ነበረች። ሲሄዱ ሸሽቷል የሚባል ነገርም አለ። አሁን ላይ ምንም አይነት መረጃ አላገኘንም። እየደወሉ እዚህ ነው ይሄን አልብር አስገቡ ይሄን አልብር ላኩ እዚህ ነው እኛ እንነግራቸዋለን ይላሉ። ምንም ጭብጥ የሆነ መረጃ የለውም። የስካውን ፍለጋ ላይ ነው ያለነው። ባንታለም ያዋሳ ልጅ ነው። ጥቁሯ ቢሻንጉራ ከተማ ተወልዶ ያደገው። ኦኬ። ስለዚህ እስከ እሁድ ድረስ ከቤተሰብ ጋር ይደዋወል ነበር ማለት ነው? ይደውል ነበር። ሲቀጥልም ከባህር ዳር ነው የመጣሁት ያለውም ስህተት ነው። ተወልዶ ያደገው እዚሁ ነው። ስለዚህ ከእሁድ በኋላ ነበር ከናንተ ጋር ተደዋወላችሁት። በዛ መሃል ነው እንግዲህ ይሄ ቪዲዮ ተለቆ ያያችሁት። ዓርብ ዕለት ምሽት 4 ሰዓት ላይ ነው ለአባቴ የደወለለት። ኦኬ። ስለዚህ ወላይታ ሶዶ ይኖር እንደነበር ታውቃላችሁ? እናውቃለን። ስለዚህ በመሃል ነው እንግዲህ ይሄ የተፈጠረው ማለት ነው። እንግዲህ ሌላ ቦታም ካያችሁት ወንድማችንን ጠቁሙንም እያላችሁ ስለነበረ እሱም አንድም ስልክ ከወጣ በኋላ ነው ደግሞ እኛ ጋር አለ ገንዘብ አስገቡ የሚሉ በጎን ደግሞ የተለያዩ እንትኖች ደግሞ በሱ ስም አካውንት ከፍተው ህዝቡን እያሳሳቱ ስለሆነ ህዝቡን ይሄንን አይቶ እንዲቆጠብ ምንም አይነት ገንዘብና ምንም አይነት እርዳታ አሁን ላይ አስፈላጊ ስላልሆነ በሱ ስም የተለያዩ አካውንቶች ተከፍተው እየተፖሰቱ ስለሆነ ህዝቡም እንዳይበላ ጥንቃቄ ያድርግ። አይሽ እንግዲህ አንዱ ጋራ የሆነ ችግር ሲፈጠር በጎን ላትርፍ ብሎ የሚመጣም ደግሞ ብዙ ነው። የሌባው ብዛትም ያያየን ያለነውና የምርም ሶሻል ሚዲያ ላይ ደግሞ ወጣቱን ማገዝ የምትፈልጉ ወደ ባህር ዳር ልንልከው ስለሆነ ያሉ ገንዘብ ለመሰብሰብ እየሞከሩ ያሉ ሰዎችም አሉ። ብዙ አይነት ሰዎች ስላሉ ከዛ ህዝቡ ራሱን እንዲቆጠብ ስል ኢትዮጵያን ህዝብ አደራው ደርሷል። አንድ ጥያቄ አያል ግን ከዚህ በፊት የመረበሽ ስሜት ምን እንደዚህ አይነት ነገር ነበረበት ወይስ እንደው ጤነኛ እንደሆነ ነው እንደው ድንገት ያያችሁት? ይሄንን ምንም አይነት የጤና እክል ገጥሞት አያውቅም። ታሞም እንኳን አያውቅም። አይምሮም ጤናማ ነው። ሰላማዊ ልጅ ነው። አሁን በመሃል ይሄንን ፖስት አይተን ነው እኛም ቤተሰብም የተረበሸው ህዝቡም የተረበሸው። ስልክ ነበረው ለመደወል ሞከራችሁ? አይሰራም ስልኩ? እንዴት ሆነ? ስልኩም አይሰራም። ስልክ ነበረው ደውለናል፣ ስልኩም አይሰራም። በቃ እኛ ታየበት የተባለበት ቦታ ነው ወዲያው ተደናግጠን ሄድ ነው ትላንትና፣ ግን ልናገኘው አልቻልንም። ፖሊስ ጣቢያም አመልክተናል። ምናልባትም እዛ ወስደው ታስሮ የሚሆን ብለን እዛም ሄደናል። ምንም መረጃ ልናገኝ አልቻልንም።
እንግዲህ ፈጣሪ በሰላም ከወንድማችሁ ጋር እንዲያገናኛችሁ ነው የምንመኘው። አሁን ቤተሰብ ያለበት ሁኔታስ ምን ይመስላል ነው? ከመረበሽም አንፃር ያልሆነ እርምጃ ለመውሰድ ቅድም ብለሽናል፣ ብር አስገቡ የሚሉ ደግሞ ሌሎች በጎን ራሳቸውን ለማበልጸግ የሚመጡ ሌቦችም አሉና እንደው ከመረጋጋትም አንፃር ቤተሰብ ያለበትስ ሁኔታ ምን ይመስላል? ቤተሰብ ተበታትኖ ነው ያለው፣ በየቦታው በማፈላለግ ላይ ነው የሚገኘው። አሁን ላይ ግን ህዝቡ ኪሱን ይጠብቅ። በሱ ስም ብዙ አይነት አካውንቶች እየተከፈቱ ብዙ አይነት ነገር እየተወራ ስለሆነ ህዝቡ ራሱን ይጠብቅ። ሌላም እንደመረጃ ሲነገር የነበረው ወላይታ ዩኒቨርሲቲ ነው ለትምህርት መጥቶ ነው የሚልም ነገር እየተነገረ ነበር። ግን በምን ሙያ ላይ ነበር የነበረው? ባንተ አለም መካኒክ ነው። ስለዚህ ኦሬዲ መካኒክ ነው፣ ለስራ ነበረ ከቤት የወጣው ማለት ነው። ለፖሊስስ ግን ትብብር ማድረጋቸው ምናልባት? አዎ ለፖሊስም እንግዲህ አስመዝግበናል ነው ያለችው። እንግዲህ አያል ወላይታ ሶዶ ነው የታየው የተባለው። ከዚህ በኋላ እንግዲህ ሌሎች ከተሞች ላይም ከታየ ሌሎች ቦታዎች ላይም ከታየ ቤተሰብ በእጅጉ አጥብቆ እየፈለገው ነው ያለው። ስለዚህ ተመልካቾች ካዩ ከሰሙ ስለሱ ምን ያድርጉ? በምንስ ያገኟችሁ? ስልኬን አስቀምጫለሁ። የአባቴም የኔም ስልክ ስለተቀመጠ ይደውሉልኝ። የትም ቦታ ያለበት ቦታ መተን እንወስደዋለን። ያዩበት ቦታ ይደውሉልን። ከትናንት ጀምሮ በርግጥ የተለያዩ ስልኮች እየተደወሉ ነው፣ ግን የተሟላ መረጃ ልናገኝ አልቻልንም። ግማሹ ብር አስገቡ ይለናል። ብዙ አይነት ነገር ስላለ እግዚአብሔር ብቻ እሱን ያገናኘን በሰላም። ፈጣሪ በሰላም ለቤቱ እንዲያበቃው እንመኛለን። እንግዲህ ባንተ አለም ሰይድ ጸይም የስንት አመት ወጣት ነው? 24 አመቱ ነው። የ24 አመት ወጣት ነው። ጸያም ረዘም ያለ መልካም ልጅ ነው። ምስሉ በተለያዩ ማህበራዊ ሚዲያዎች አሉ። በእኛም እዚሁ ከጀርባ የምታዩት ምስል ነው። ይህንን ወጣት ካያችሁ እንግዲህ ቤተሰብ ተጨንቆ እየጠበቀው ነው ያለውና ጠቁሞ ለቤተሰብ ሌላ ደግሞ የተሳሳቱ መረጃዎችንም ለማጥራት ነው እንግዲህ አያል ጋራ የደወል ነው ማለት ነው። አዲስ ነገር ካለ እንግዲህ አያል እየተደዋወለን እንዲሆን እንጠያየቃለን። ወንድማችሁን በሰላም በጤና ለቤቱ እንዲያበቃው ተመኘን። እሺ እግዚአብሔር ያክብርልኝ። መልካም ቀን። አሜን። ታንኪዩ። ባንተ አለም ሰይድ እንግዲህ የጥቁር ውሃ ልጅ ነው። ጥቁር ውሃ በካዋሳ ከመግባቱ በፊት ያለች ከተማ ናት። የባህር ዳር ልጅ አይደለም፣ ተማሪም አይደለም፣ ዩኒቨርሲቲ ተማሪም አይደለም፣ መካኒክ ነው። በመካኒክ ሙያ ነው የተሰማራው። ለስራ ብሎ ከአንድ 10 ወር በፊት ነው ከቤት የወጣው። እስከ አርብ ማታ ድረስ ከቤተሰቦቹ ጋር ይገናኝ በስልክ ያወራ እንደነበርም ነው የተነገረው። ከዛ በኋላ ነው እንግዲህ ይሄ ቪዲዮ የተለቀቀው። ጤነኛ ልጅ ነው፣ ታሞም የሚያውቅ ልጅ አይደለም ነው የተባለው። እኔ ምን ፈራሁኝ እንደው ለቲክቶክ ኮንተንት ብለውስ ቢሆን ይሄን ያረጉት አይደለ? በዚህ ልክ ቤተሰብ የሚያስጨንቅ ለዛም ሳይሆን እንግዲህ ምን ማለት ይቻላል። እኔ ግን አሁን እንደውም እያሰብኩ የነበረው እናንተ እያወራችሁ ምናልባት በሱ በቤተሰብ በዚህ ጭንቀት ገንዘብ መፍጠር የሚፈልጉ ሰዎች ደግሞ ካሉ እነሱ አይታው ምናምን ሊባሉ ሳይሆን በግ ሊጠየቁ ነው የሚገባቸው። ምክንያቱም እኔ እንደዚህ አግኝቻለሁ ገንዘብ አምጣ እያሉ የሚበጠብጡ፣ ምክንያቱም ቤተሰብ ያለበትን ጭንቀት ቤተሰቡ ጋር ሆኖ ብቻ ነው የሚታወቀው። እኛ እዚህ ውጭ ሆነን ከቤተሰቡ ውጭ ሆነን ቤተሰቡ አሁን ያለበትን ጭንቀት ማንም ሊረዳ አይችልም። እና እሱ መጀመሪያ በሰላም በጤና ወደ ቤተሰቡ ማድረስ ነው። ግን እንደዚህ አይነት ነገር የሚያደርጉ ሰዎች በነገራችን ላይ በሰው ችግር፣ በሰው ህመም፣ ሰው ታሞ ተኝቶ፣ በሰው ችግር ሰው ጠፍቶ ገንዘብ ለመሸቀል ገንዘብ ለመስራት የሚፈልግ ሰው እኔ ጤነኛ አይደለም። አይ ጤነኛማ ሲሆን እኮ ሰው ነው መጀመሪያ፣ ሰው አይደለም መጀመሪያ ማለት በቃ በሰው ችግር በሰው ጭንቀት እንደዚህ የምታደርጊ ከሆነ በቃ ይሄ ጤነኝነት አይደለምና ምናልባት ቤተሰብ ተጨንቆ እየጠበቀው ነው። የሆነ ቦታ አለ ሲባል እሷ እንዳለችው ለመፈለግ ይሄዳሉ። እዛ አለ የተባለበት ቦታ አይገኝም። አንቺ አነሳሽው ሐሳብ አሁን ሁለተኛ ላይ መጣል ልክም ሊሆን ይችላል። የቲክቶክ ኮንተንት ከሆነ በቃ ማለት ከኮንተንትም ባሻገር ብርም ለማስላክ ሊሆን ይችላል። ያው ከቀናቶች በፊት በትክክል ኮሙኒኬት እየተደረገ ከነበረ ከዚህ በፊት ደግሞ ከጤና እክል ጋር ተያይዞ ምንም አይነት ምልክቶችም እየታየበት ካልነበረ
ያው በተወሰነ መልኩ የሚያጠራጥሩ ነገሮች ይኖራሉ ግን ፖሊስ ጣቢያ በደንብ ክትትል ያደርጋሉ ብለን ተስፋ እናደርጋለን እንደው በአንድ ሳይድ ሁለት ግልባጭ ይኖራል ብዬ ነው ምናልባት ኮንተንት ቢሆን ከቤተሰቦች ጋር ኮሙኒኬት ከማድረግ ወደ ኋላ ይደውላል ያወራል ብዬ ነው ማስበውና ብቻ አጻብም የለም አይደል እንደነገረችን ጻብ ቢኖር ኖሮ ይተዋቸው ነበር ከቤተሰቡ ጋር አርብለት የሚያወራ ከሆነ እንደዚህ አይነት ፈጣን ያሉ ውሳኔዎች ለመወሰን እንደው አሰምሽንም እንዳይሆንብን ብቻ ብዙ እንትኖች አሉ ግን እንግዲህ ባንሳለም በሰላም ይገኝ ነው በጣም ትልቁ ነገር ከዛ ጋር ተያይዞ እንግዲህ ለባንታለምን ወደ ከተማው ለመላክ ያሉ ገንዘብ ቤተሰቡን ከመጠየቅ አልፎ ደግሞ ማህበረሰቡ ጋርም እንደዚሁ ገንዘብ ለመጠየቅ ሚሯሯጡ በጎን እንግዲህ አላቅም ቢኒያም የገለጻቸው አይነት ግለሰቦች አሉና ምንም አይነት እርዳታ እንደማያስፈልግ እስካሁን ምንም ያስፈልገበት ሁኔታ እንደሌለ እነሱ የሚፈልጉት አንድ እርዳታ ባንታለምን ስታዩ ያዙልንና ወይም ፖሊስ ጥሩልንና ካጠገባችሁ ሳታርቁ እኛ ጋር ደውሉልን ቤተሰብ መጥቶ ይረከባል ነው ያሉ ያሉት እና አባካችሁ ይሄ ጨዋታ አይደለም ይሄ የቤተሰብ የተጨነቀች እናት ናት ያዘና አባት ነው መላያጩ ቤተሰቦች እህት ወንድሞች ናቸውና እንደ ቀልድ ሳይሆን እንደ በፊቱ ጨዋነታችን እንደ ኢትዮጵያዊነታችን እንደ ሰውነታችን ሰባዊነት እንደሚሰማን ሌሎች ቀልዱንና ፌዙን ትተን ይደረሳል እሱ ለቀልድ እንደዚህ አይነት ነገር አይቀለድም የሚቀለድበት ቦታ አለው የሚተራረብበት ሰው ቦታ አለው አሁን ቤተሰብ ትልቅ አባት ትልቅ እናት ጭንቀት ላይ ናቸው ስለዚህ በእንደዚህ አይነት ነገር አትቀልዱ ግን ቅድም እንዳልነው በተለይ የህግ አካላት እሱን በመፈለግ ረገድ ጥሩ ስራ ይሰራሉ ብለን ተስፋ እናደርጋለን ያው ለቤተሰቡ ለሱም ለራሱም ለባንታለም በጤናው በሰላም ወደ ቤት እንዲመልሰው ምኞታችን ምኞታችን ነው ሰላም ይመልስልን እንግዲህ መረጃውን ጠቆም እናርጋችሁ ብለን ነው ምንም የሚቀርባችሁ ጉዳይ የለም ይሄንን መረጃም ብዙዎች ጋር እንዲደርስም አድርጉልን ባካችሁ እንዳይሸወዱም ሰዎች ማለት ነው ታዲያስ አዲስ